ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ማኛ ባለ ጊዜ ወንጌል ባናቱ ይዘግዘግ ያለ ሰሞን ይሄን ያለ ጊዜ ማለት ቪዲዮን ሳይ ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? አዲስ ቪዲዮ እንደሆነ ተረዳው። ክብር ይበልጣል። ወዲያው ሰማሁትና ከወንድሞች ጋር አብረን አየነው እና ቢኒያ ቪዲዮን ሳይ ዳጊ ሰዎች ፖስተው ማለት ነው። አዲስ ቪዲዮ እንደሆነ ተረዳው። ያው ጌታ ፊት ነገር ማለት ነው። ወዲያው ሰማሁትና ለሰው አስከፍቶታል። ከወንድሞች ጋር አብረን አየነው ተናግረውታል እና ቢኒያ እና ዳጊ። ስለዚህስ ምን ነው ማድረግ ያለብን? ሰማነውና ታለን በውስጥ ያው ጌታ ፊት ነገር ማለት ነው። የአብርሃም አምላክ ምስክር ነው። አይ ዮኒን አቃለው ባትለኝ ሜርሚሻ ቅድም እኮ ተናገርኩ። የሚገርም ይቅርታ ስላቋርጣል። አቤል አቡና በእኔ ላይ ይሰራል፣ ወንድሞቼ ግን አያደርጉትም ብያለሁ። ቃል በቃል እንደውለታለን በውስጥ እንደሚተማመንባቸው የአብርሃም አምላክ ምስክር ነው። አቃለው ባትለኝ ሜርሚሻ ቅድም እኮ ተናገርኩ። የሚገርም ይቅርታ ስላቋርጣል። አቤል አቡና በእኔ ላይ ይሰራል፣ ወንድሞቼ ግን አያደርጉትም ብያለሁ። ቃል በቃል ግለሰብ ውጭ እሱን አይመለከተኝም። እንደሚተማመንባቸው እኛን አይመለከተው እነሱ ግን እንደሚያልፉት ተረድቶ ስለሱ አይደለም። ሌሎች ግን ሳያውቁ ምናልባት ቸኩለው ምናልባት የተጠራው ነገር ኢሞሽናል አድርጓቸው የጠራው ግለሰብ እኛን አይልክ ምናምን ነገር ብለው ተናግረው ከሆነ በእነሱ ምክንያት ሌሎች ግን ሳያውቁ ምናልባት ቸኩለው ታኒ ምንም አልሰማሁም ምናልባት የተናገረው ነገር ኢሞሽናል አድርጓቸው አይ ወንጌል ለምን ይነካል በዚህ ያህል ልክ ምናምን ነገር ብለው ተናግረው ከሆነ በእነሱ ምክንያት ልብ ካዘነ የሆነ ይቅርታኒ ምንም አልሰማም። እዚያ ያለው ወንድሞቼ ማይሉን እንጂ ልናገር ብለን በደል ወደምረኛ ነው ቪዲዮ ገና አዲስ ክርስቲያን ሆነ ገና የ8 ወር ልጅ ነህ ያለ እወድሃለሁ የመጀመሪያ ድንጋይ አላነሳብህም ያለው ቀለም ወርቅ የተንፈሱ እኔ አልልብም። እዚያ ያለው ወንድሞቼ ማይሉን ቸኮለ እንጂ ልናገር ብለን በደል ወደምረኛንም ቪዲዮ ነው ሰማኛ ሲናገር ማለት ገና የ8 ወር ልጅ ነህ ያለ እወድሃለሁ ጴንጤ ጋር ካልሰማችሁ ይስማ በደንብ አድርገህ ቀለም ወርቅ የተንፈሱ በደንብ አድርገህ ስማ። ፕሮቴስታንት ውስጥ ስላለው ስህተት ጴንጤ አንተ ጋር ግብረ ሰዶም ፓስተር አለ ወራዳ መጀመሪያ አንተ ቤት አስተካክል። ሄሎ አንተ ቤት ዘማሪው ጴንጤ ጋር ካልሰማችሁ ይስማ በደንብ ጠራዋለሁ ነገር በደንብ አድርገህ አርፈህ ካልተቀመጥክ አንተ ቤት ያለ ዘማሪ አንተ ጋር ግብረ ሰዶማውያን አሉ የታወቁ ዘማሪ መጀመሪያ አንተ ቤት አስተካክል። አንተ ቤት ዘማሪዎች እኔም ማቃቸው ስማቸውን ጠራዋለሁ ነገር አርፈህ ካልተቀመጥክ አንተ ቤት ያለ ዘማሪ ግብረ ሰዶማውያን አሉ የታወቁ ዘማሪ ዮኒ ማኛ እዚህ ቪዲዮ ላይ ጠንቀቃችሁ እነዚህ ክብራቸው ከእግዚአብሔር ክብር እንደዚህ ያለባቸው ቀለም እንደዚህ ያለ ዘማሪ እንደዚህ አብሮ ሰዎች ይሄንን ሐሳብ ፕሮቴስታንት ለግብረ ሰዶማኛ ንግግር ሰጥተው ጠቅላላ የሚሆን ቃል በግል ስለሆነ በተናገረው ትናንትና እኔና እንዳልክንም ብቻ አይደለም የተናገረው የወንጌል አማኞችንም ሁሉ ጭምር ሲናገር ነው። እኔ ስላልሆነልኝ የገባሁት ማለት ነው። ምክንያቱም አም ጴንጤ ኦኬ ዮኒ ማኛ ንግግር ማንም ፈርሞ እንዲሰጠኝ አይጠበቅም። በግል ስለሆነ በተናገረው ትናንትና እኔና እንዳልክንም ብቻ አይደለም የተናገረው የወንጌል አማኞችንም ሁሉ ጭምር ሲናገር ነው። እኔ ስላልሆነልኝ የገባሁት ማለት ነው። ምክንያቱም አም ጴንጤ ምናለው ኦኬ ከዛ ውጭ ግን ማንም ፈርሞ እንዲሰጠኝ ቤተክርስቲያን አፉን እንዲከፍት አልፈቅድም። የእግዚአብሔር ሕዝብ ነው ማገለግለው ዮኒ ማኛ ትናንትና መጥቶ የተጠመቀው ጥምቀት ያደረገለት ሰው አይደለም። እኔ እንኳን ድፍን 27 ዓመት በዚህ በእግዚአብሔር መንግስት ውስጥ ያማገለግል ከዛ ውጭ ግን ማንም ተነስቶ እንኳን ሰውዬ እኔ ተነስቶን እንዲከፍት አልፈቅድም። እንኳን ዮኒ ማኛ የሚባለው ትናንትና መጥቶ የተጠመቀው ጥምቀት ያደረገለት ሰው አይደለም። እኔ እንኳን ድፍን 27 ዓመት በዚህ በእግዚአብሔር መንግስት ውስጥ ያማገለግል በእግዚአብሔር ሕዝብ ውስጥ የቆየሁት እንኳን ሰውዬ እኔ ተነስቼ የወንጌላውያንን አብያተ ክርስቲያናትን እንደ ቸርች ዲስከሬጅ እያደረኩ የማውራት ስልጣን ማንዴት የለኝም። ጀመረው ቪዲዮ ላይ ዮኒ ማኛሉ ወንጌል በሁለተኛው ቪዲዮ ዮኒ ማኛ በጴንጤ ውስጥ ግብረ ሰዶም ሰፊ እንደሆነ በጣም እንደሚወደው በውስጥ በኩል ወንድሞች እና ይሄንን ሲል ግን እንዳልከን ጨምሮ ራሱ ቃል ወርቅ የተንፈሱ ላይ ይናገራሉ። በሁለተኛው ቪዲዮ ዮኒ ማኛ ተለውጦ በጴንጤ ውስጥ ግብረ ሰዶም ያለው ቃል ወርቅ የተንፈሱ የመጀመሪያውን ድንጋይ አንስቶ ካልወገርኩ እና ይሄንን ሲል ግን የጥምቀት ውሃ እንደረቀም ራሱ ቀለሙ እያለ ተንፍሱ ላይ አንዳንድ ሐሳብ ከዚህ በኋላ ሌላ ቪዲዮ ተለውጦ ምንድነው ላሳያችሁ ይፈልም ያለው ቀለሙ ወርቅ የመጀመሪያው ድንጋይ አንስቶ ካልወገርኩ እንደውም የተጠመቅበት የጥምቀት ውሃ አልደረቀም በእኛ ነው የተሰራው ለማለት ሲናገር ልክ እንደምትመለከቱት ከዚህ በኋላ ሌላ ቪዲዮዎች አሉ።
ምንድነው ላሳያችሁ ነብይት ብርቱካን ብዙ ጊዜ በኋላ በድምጽ እንደገና ሰማሁሽ። ወንድማችን ቅዱሴ ሌሎች እዚህ ያላችሁ 9200 ሰዎች እግዚአብሔር አምላክ ይባረክ። ጌታ ይመስገን። ነብይት ብርቱካን ደስ ያለኝ ብዙ ጊዜ በኋላ እንዲህ አይነት ውሳኔ እንድትወስን የተባረከው ጌታ መንፈስ ቅዱስ ለሰዎች የህይወት ሌሎች እዚህ ያላችሁ 9200 ሰዎች ትክክለኛ እግዚአብሔር አምላክ ይባረክ። ጌታ ይመስገን። አንተ ህይወት ላይ የሚታየው ማለት ነው። በአንድ ሳምንት ውስጥ መነጋገሪያ ያድርጉ ውሳኔ እንድትወስን ቤት በከፈትኩበት ጊዜ ሁሉ ተባረከው ጌታ መንፈስ ቅዱስ ለሰዎች የህይወት ንስሐ ስለዚህ ነው ትክክለኛ አነካክ ሲነካ አጠንጥ ነው እንዲህ ያደርጋል። አሁን አንተ ህይወት ላይ የሚታየው ማለት ነው። በአንድ ሳምንት ውስጥ መነጋገሪያ ያድርጉ ቤት በከፈትኩበት ጊዜ ሁሉ ሰዎች አንዳንድ ጊዜ መጥተው ምን ይላሉ? እንዴት ነው አማኞች መካከል በፕሮቴስታንቱ መካከል ያለው አጠንጥ ነው የኦርቶዶክስ ቤተክርስቲያን ላይ ፎከስ አድርገው የኦርቶዶክስ ቤተክርስቲያን የሆነ ጥቅማቸውን ያጣሉ። በተለይ ከዛሬ 3 ዓመቶች ጋር በፈጠሩት ኔትወርክ ወንጌላዊ አማኞች መካከል ፕሮቴስታንት ነውር ሲገለጽ ደስ ማውራት በተለይ ክብራቸው ሲነካ ደግሞ ሶሻል ሚዲያ ላይ በሚያሰማሩ የሆነ ጥቅማቸውን ያጣሉ። በተለይ ከሐሰተኛ ነቢያት ያስቀድሟቸው ፈጠሩት ኔትወርክ ምክንያታቸው ኳላተኞች ሲነኩ ነውር ሲገለጽ ደስ አይላቸው። በተለይ ክብራቸው ዮኒ ማኛ ትናንትና ሶሻል ሚዲያ ላይ በማንጅ በሐሰተኛዋ ነብይ ምትባል ሐሰተኛዋ ነብይ ብርቱካን በምትባል ይቺ ሴት ቸርች ዘግታ ህዝብ አጭበርብራ ወደ ሀገር አሜሪካ ጠፍታ ሄደች ሴት ዮኒ ማኛ ትናንትና ጌታን ተቀበለ ማለት በሐሰተኛዋ ነብይ ያልሆነውን ወንጌል እንደሰማ ማሳያ ነው ብለን ቀድመን ስንናገር ነበር። ይቺ ሴት ቸርች ዘግታ ህዝብ አጭበርብራ ወደ ሀገር አሜሪካ ጠፍታ አበዙብን። ከዚህ ሴት ዮኒ ማኛ ነገሩን ተመለከበል ማለት የውታለኛው ጤናማ ያልሆነውን ወንጌል እንደሰማ ማሳያ ነው ብለን ቀድመን ስንናገር ነበር። ኦርቶዶክስ ጌታ ሳደው ነበር እንጂ ወንጌል አይደለም የሰራው ከናንተ አበዛቻ ነው አለ። ከዛ ዮኒ ማኛ አሁንም ቢሆን አለ ተመልሶ ለፖለቲካ ፍጆታ ይሆናል። እናንተ የጥቅም ስምምነታቸውን አልተናገለገለላችሁ ኦርቶዶክስ ነገር ስለሌላችሁ እንጂ ወንጌል አይደለም የሰራችሁ ከናንተ እንድታውቁ ጥላቻ ነው አለ። እነዚህ ሰዎች ጌታ ዮኒ ማኛ አሁንም ቢሆን አይጨንቃቸው ተመልሶ ስለቀለም ወርቅ ቢጠፋ ጋር መጨንቃቸው የጥቅም ስምምነታቸውን አድርገው ሊመለሱ የማይችሉበት ነገር ስለሌላ ክርስቲያን ችግር ካልሆነ በስተቀር እውነቱን እንድታውቁት በፕሮቴስታንቱ መካከል እነዚህ ሰዎች ጌታ ቢነካ ምንም መግለጡን አይፈልጉም። ታሪክ ዛሬ 10 ዓመት ጀምሮ እናገር ነበር ይላሉ። ከዛሬ 3 ዓመት በኋላ ታዲያ አይሰጣቸውም። የኦርቶዶክስ ቤተክርስቲያን ትስስር የጥቅም ትስስር ተላላችሁ ፕሮቴስታንቱ መካከል አሁን ዮናስ ሙሉነ ነው የተናገረው ታሪክ ዛሬ 10 ዓመት ጀምሮ እናገር ነበር ይላሉ። ከዛሬ 3 ዓመት በኋላ ታዲያ የሚያደርጉ ፓስተሮች አሉ። ይህ ማለት ሁሉ ፕሮቴስታንት ሆሞሴክሹዋሊቲን ይከተላል ይደግፋል ማለት ነው አይደለም። የተናገረው እውነቱን በፕሮቴስታንት ብላችሁ ስህተቱ ሆሞሴክሹዋል ትችሉ ድርጊት የሚያደርጉ ፓስተሮች ወንጌልን ይዘግዘቅ ያለው ማለት ሁሉ ምህረት አድርገን ሆሞሴክሹዋሊቲን ይከተላል ይደግፋል ማለት ነው አይደለም። ያንን እውነት ተናግሯል። እውነት ብላችሁ ስህተት ማለት ስትችሉ ኢየሱስን ወንጌልን ይዘግዘቅ ያለው ሰውዬ ምህረት አድርገንልሃል የስምንት ወር ጨቅላ ጩጬ ልጅ ነው ብላችሁ ያንን ሰፊ ልብ ያሳያችሁ ከታች ዮኒ ማኛ ዛሬ ላይ ፕሮቴስታንት ስላለ ስህተት መናገር ዮኒ ማኛ አሁንም ቢሆን ወደ ጤናማ አብያተ ክርስቲያናት ወደ ጤናማ የክርስቶስ ኢየሱስ ወንጌል መርዘኛ ምላሳችሁን በክርስቶስ ኢየሱስ በደንብ ታታም ስለ ህይወት እንጂ አንተ እንደምትለው አቤል አቡና አንተ የምትናገራቸው ነቢያት ተሳካላቸው ወደ ጤናማ አብያተ ክርስቲያናት ወደ ጤናማ ከሆነ ወደዚህ ወደ ወንጌል እንድትመጣው በክርስቶስ ኢየሱስ ፖለቲካ ለምስራቅ ሆነ አሁን ማለት እንጂ አንተ እንደሚያስለው አቤል አቡና አንተ የምትናገራቸው ነቢያት ተሳካላቸው ንግድ እንጂ ወንጌል እንዳልያዙ ምድራዊ ኮተት ፈልገ ከሆነ ወደዚህ ወደ ብርቱካን ማታዋጣው እንደሚያስማ ፖለቲካ ለምስራቅ ሆነ አሁን በጎልጎታ ቀራንዮ ላይ የተሰቀለው ነፍስ አሁን ማዋጣው ምክንያቱም ኤርሚያስ ንግድ እንጂ ወንጌል እንዳልያዙ ከዚህ በፊት ነግሬ